እየገባው ነው ሬዲዮ ላይ ፌስቡክ ላይ እየገባው ነው ያድናል ኢየሱስ ሰላም ኢየሱስ ጌታ ነው ወልገባው ፌስቡክ ላይ ሰላም ብያለሁ እንግዲህ ሬዲዮ ላይ ያለው ሁለት ክፍል ማለት ነው እንግዲህ እናንተ ሀገራችሁ ሰዓት ተቀኛ ጋር በርግጥ ሰዓት ተቀይሯል አንድ ሰዓት ወደፊት ስለመጣ እንግዲህ ረሊ ነው መጣው ማለት ነው አሁን ለኔ ትንሽ እቺን ሁለት ሳምንት እንግዲህ ከእናንተ ጋር እስክንስተካከል እና ኢየሱስ ጌታ ነው አሜን እንግዲህ ሰዓቱ ይቀያየራል ወዘር ይቀያየራል ነገሮች ይቀያየራሉ ሰዎች ይቀያየራሉ ነገስታት ሁሉ ይቀያየር ነው ማይለዋወጥ እግዚአብሔር አልለወጥም ማለትና እግዚአብሔር ወገኖች ክርስቶስ ደግሞ ትላንትናም ዛሬም ለዘላለም ያው never change ስለዚህ ገባ በሉና እንማራለን ፌስቡክ ላይ ገቡ ሬዲዮ ላይ ነው እና ትንሽ አጭር ጸሎት ጸልይና እግዚአብሔር እንዲያስተምረን ይሄን ቀን ደግሞ ስለሰጠን ያመሰገንን ካልጋ ላይ ስለተነሳን አልጋው እንቢ ስላላለን አልኩ ዛሬ አልጋው እንቢ ይላል ወንጌላው ሲያስተምር አልጋው ራሱ ይተባበራል አልጋው ራሱ ከያዘ የት ሄዳለ ነው የሚል እግዚአብሔር ወገኖቼ እግዚአብሔር የሱ ኃይል ነው የሚያንቀሳቅሰንና ዛሬም ስንሰብክ የሱ ኃይል ነው እንድንሰብክ የሚረዳንና ስለዚህ ጌታ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም ዛሬ ደግሞ በእድሜ ላይ እድሜ ስለጨመርክልን ምሕረትን ቀን ስለሰጠን ካልጋ ላይ ስለተነሳን በኢየሱስ ስም በማለዳ ምሕረትን እንጠግባለን ተብሎ ተጽፏል ዛሬም በኢየሱስ ስም ምሕረትን እንጠግባለን ያልጠፋ ነው ከምሕረት የተነሳ ነው ተብሎ ተጽፏል ርራይ አልቅም ዛሬ በኢየሱስ ስም አመሰግነን አሁንም እንጸልያለን በጌታ በኢየሱስ ስም እግዚአብሔር ስለ ሁሉ ያመሰግነን በምስጋና ወደ አደባባዮች እንመጣለን በጸሎት በመልጃ ከምስጋና ጋር ልመናችሁን አስተውቁ ባንዳች አትጨነቁ ብለሃል ምንም ማለት ቴንሽን የጦርነት በዛ በሰሜን እግዚአብሔር በዛም በመቀሌ ጣልቃ ስለምትገባ እግዚአብሔር አባቱ ማንኛውም ጦርነት ስለሚሻል እግዚአብሔር አባቱ ምንም ማለት እዚህ ላይ ጌታ እግዚአብሔር ምንም ማለት ጦርነትን ትሽራለ ቀስት ተሰብራለ ተብሎ ተጽፏል በኢየሱስ ክርስቶስ ምንም ማለት ጦርነት በዛ በሰሜን ምንም ማለት በኤርትራ በምንም ማለት ነገር ጦርነት ስለማይኖር እግዚአብሔር በሱዳንም ያለው ጦርነት ስለሚሻል እንደገና ራሽያም ደግሞ ጌታ ስለምትስማማ ጦርነት ስለማያበቃ በኢየሱስ ክርስቶስ ስም እናመሰግናለን ቅዱስ አባቶች ተባረክ ባንዳች አትጨነቁ ብለሃል በጸሎት በመልጃ ከምስጋና ጋር ልመናችን እናስተውቃለን እግዚአብሔር አባቶች በኢየሱስ ክርስቶስ ስም አንተ የምትሰማ አምላክ ነህ ጦርነት ስለተሻረሉ እናመሰግናለን ክብር ምስጋና ሁሉ ለከበረው ለተፈራው ስም ይሁን ከበር ስም ይባረክ ኃይለኛው ሁሉ ይታሰር እግዚአብሔር አባቶች በዚህ ፌስቡክ ላይ የሰራ እግዚአብሔር ፌክ ኒውስ ሁሉ እግዚአብሔር ጉርጓዳቸው የተደፈነ ይሁን እግዚአብሔር በጌታ በኢየሱስ ስም ጊዜውን ሁሉ ዋጀን ኃይለኛ ታሰረ ክፉ ተመታ አንተ አስተምረን ጆሮ ሊከፈት በኢየሱስ ስም ጊዜውን ዋጀን ሰዓቱን ዋጀን አየሩን ዋጀን እንጂ ዘዝንም ጆሮ ላይ ተቀባዩን ዛሬ በኢየሱስ ስም እናመሰግናለን ከበር ስም ይባረክ እንጂ ዘስኔም አሜን ሰላም ብያለሁ ኢየሱስ ጌታ ነው እንግዲህ ጌታ ኢየሱስ ጌታ ነው I think አለው አይደለ ሰላም በኢየሱስ ስም አስተምረን ሰላም ብያለሁ እንግዲህ ጌታ መልካም ነው ዛሬ I think ለየት ያለ ትምህርት ነው ማለት ብዙ አልጸልይም ምክንያቱም ጌታ ኢየሱስ ጌታ ነው አሜን እግዚአብሔር እንግዲህ ስለና እናንተ ያው እንግዲህ ምድር ላይ ያለን እንግዲህ ማለትም በርግጥ አማላጃችን ኢየሱስ ነው ምድር ላይ ግን ያለ ነው ምን ጸልይ ምን ማለት እኛ ነን ሰውን ከእግዚአብሔር ጋር ምናስታርቅ አምባሳደር ያደረገ ኢየሱስ እኛ ነን ሰውን የማስታረቅ ቃል በእኛ ኑሯል እናስታርቃለን ማለት ነው ምድር ላይ ስልጣን ያለን እኛ ነን እና ኢየሱስ ጌታ ሰላም ብያችኋለሁ ገባ በሉ ዛሬ ስለ መናገር ኃይል እንማራለን ባለፈው ስለ አይን አይን ወሳኝ መብራት እንደሆነ ወገኖቼ አይን ጤነኛ ከሆነ ሰውነት ሁሉ ብሩ ይሆናል ታማሚ ከሆነ ግን ጨለማ አለ ባንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ይበረታል ጌታውን እየነገረን ያለው ስለ ተፈጥሮ ሳይሆን ስለ መንፈሳዊ ነው አይቹ መንፈሳዊ አይናችሁ ጨለማ ከሆነ የምትሰሩት የጨለማ ስራ ነው በቃ ጨላልኳችሁ ብዙ ነገር አይናችሁ እንደሚጨልም ነገራችኋለሁ ምክንያቱም ጌታም ራሱ ዛ ዮሐንስ 9:39 ላይ ምን አለ የማያዩ እንዲያዩ አለ የሚያዩ እንዲታወሩ ወደዚህ ምድር ላይ መጥቻለሁ እውር ትለናል አሉት እውር ነው አይደል ኢየሱስን ያላዩት ዛው ስንት ድንቅ ታምራት እየሰራ አሁን ምድራችን ላይ ስንት ድንቅ ታምራት እየሰራ አያዩም አይደል አያዩም ያሾፋሉ በቃ ያሾፉ ኢየሱስ እየሰራ ያዩ ኢየሱስም አጋንንት ሲያወጣ ኢየሱስ እየፈወሰን አዲንክ ደግሞ መቆም ጀመረች መሰለኝ እንት ነኝ አረም ኢየሱስ ጌታ ሰላም ነበር ትክክል ነበርችና
እና ኢየሱስም ስልጣን እንዳለው እያዩ ያያሉ አይመለከቱም ይሰማሉ ያስተውሉ ይላል እግዚአብሔር ቃል ወገኖች የእግዚአብሔር እዳችሁ እንድታዩ እግዚአብሔር እንድታይ ማለት ነው አልኩ መጸለይ ያለባችሁ አልኩ ዛሬ ይሄ አይን ካልተከፈተ አብሶ ዛት ዛላችሁም ዳዊት ሲጸልይ አይ ቲንክ መዝሙር 119 ቁጥር 17 ላይ አቤቱ ለባሪያ መልካም አድርግ ሕያው እንደሆን ቃልን እንድጠብቅ አለኩ አይኖቼን ክፈት ከሕግ ታምራት ያሉናል ጳውሎስም ትዛላችኋል ሐናና ሄዶ ሲጸልይለት ከአይኑ ላይ ቅርፊት ወደቃል ዛሬ ራሱ ስንት ቅርፊት አለ ከለጴንጤ ራሱ ካልተስተካከል አይኑ ላይ የሚገባ ቅርፊት የምታዩት መጥፎ ይሄ ፖርኖ ሙቪ ምናም ሴክስ ሙቪ የምታዩ ከሆነ አይናችሁ ይወቀውር ይሆናል አልኩ አጋር ካለች ያው አጋር ካለች አልኩ ገላትያ ቤተክርስቲያን እኮ በጣም ተደነቀ ጳውሎስ ማን ነው ሐዚም የማታስተውሉ አላቸው ክርስቶስ በአይናችሁ ተስሎ ነበራል ለእውነት እንዳትታዘዙ ማን ነው ሐዚም ያደርጋችሁ እውነት ምንድነው ጸጋ አይቱ ለጸጋ እንዳይታዘዙ አይናቸው ተያዘ አልኩ ኢየሱስ ይዞ የመጣው ጸጋና እውነት ነው ህግ አይደለም ይዞ የመጣው ህግ ውስጥ ካለ አይን ይጨልማል አልኩ ምድራችን ከህግ በታች ስለሆነ አይደለ እንደ አይኑ ወሬው ነው የታወረው ማየት የማይችል በቃ የሚቆጣ በቃ ሃይማኖት በቃ የሚቆጣ ምናምን ዕውቀት የሌለው ቅናት ምናምን ተዛላችሁም እኮ እንዲቀኑ መሰክራለሁ አለ እኮ ሮሜ 8 ላይ ግን ዕውቀት የለውም ቅናቱ የራሳቸውን ጽድቅ ሲያቀርባሉ ስለዚህ አይናችሁ ከተያዘ ሉቃስ 15 ዝላችሁ በቤት ውስጥ ሆኖ ሲቆጣ አንድ ፍሪዳ አላደርክልኝም ሲል አላየችም ሲቆጣ እንደውም በጣም እንደውም ያለው ላምብላችሁ ዛ ሉቃስ 15 ላይ ሉቃስ 15 ላይ 28 ላይ ተዛለች እንደ ባሪያ ይሄን ያህል ዓመት እንደ ባሪያው ሲያገለግላል እንደ ባሪያው ነው ሲያገለግል ባሪያ ነው ማለት ነው ጌታ ባሪያ ልላችሁ ማለት ወዳጅ ልላችሁ ማለት ባሪያ እኮ ማየት አችልም እንጂ ባሪያ አይደለም ባሪያ ጌታ የሚያደርገው ነገር ማለት ወዳጅ ብሎ ጠራል እንጂ ባሪያ እኮ የሚያደርገው ህግ ነው ህግ ባሪያ ያደርጋል እንደ ባሪያ ሆኜ ይሄ ሰውዬ በቤት ውስጥ ሆኖ አይኑ ተይዟል አንደኛ እኔ ምን አለው አባቱ እዛው እንትን ላይ ምን አለው ልጄ ሆይ አለው ጠራ ቁጥር እንትን ላይ 32 ልጄ ሆይ አለው አንደኛ እኔ ካንተ ጋር ነኝ የኔ የሆነ ሁሉ ፈውስ ሆነ በረከት everything prosperity everything ያንተ ነው አይኑ ተይዟል ማለት ነው አረ እግዚአብሔር ይጠብቅ ቤት ውስጥ እኮ ነው ያለው ቤት ውስጥ ሆኖ አይኑ ተይዟል ምንድነው አይኑን ያዘው የሚሰራው የሚያደርገው ነገር ዛሬ አጥንት እንደገና ጀመረ ማለት ነው እንትን ፖስት ግን ጣፍታ ነበርና እና አያችሁ አይኑ ከተያዘ ከባድ አይን ከተያዘ ማለት ሰውየው አይኑ ተይዟል ከዛ ነገረው አባት እኔ ካንተ ጋር ነኝ ሁለተኛ የኔው ነው ያንተ ነው ለምን ይላል እኮ አባቱ አይገርማችሁ ሰውየው አይኑ ተይዟል ማለት ነው ቤት ውስጥ ሆኖ ማለት ቤት ውስጥ ሆናችሁ አይናችሁ ሊያዝ ይችላል ለምንድነው ስፔሻሊ አጋር ካለች የራስ ይፈርት ካለ ማለት ነው አሁን እኔና እናንተ ወገኖች እኔና እናንተ ጽድቅ እንደ መርገም ጨርቅ ነው የኔና እናንተ ስራ ማመን ነው አሁን በእርሱ ስራ ነው ሁሉ ነገር የተጠቃለለው ክርስቶስ እሱ በሰራው ስራ ነው አያችሁ አይናችሁ ሲከፈት አልጓቸው በላ ተዛላችሁ በላ አይኑ ተከፍቶ ምንድነው የተረዳው የጻድቁ ሞት ተረዳ እኔ ልሙታል አብሶ እዛ እንትን ላይ አይ ቲንክ እንትን ላይ ዘልቁ ምዕራፍ ላይ 23 ቁጥር 10 ላይ የጻድቁ ሞት እኔ ልሙታል ፍጻሜ እንደሱ ናለ ምን አልክ ፓስተርዬ የጻድቁ ሞት ተመኘ ማለት ነው አይኑ አያችሁ ዛሬ ጻድቃን ሲሞት እኔና እናንተ አይናችን ካልተከፈተ ያሶ በጌታ ሆኖ ሲሄድ ጸርቆ ሲሄድ ኢየሱስ ሞት የከበረ ነው እግዚአብሔር የቅዱስ ሞት የከበረ ነው እግዚአብሔር ቃል ምን አለ እዛ ላይ አቲንክ ዘልቁ ምዕራፍ 23 ቁጥር 10 እንደዛ ነው የጻድቁ ሞት እኔ ልሙታል ፍጻሜ እንደሱ ይሆናል አይኑ ተከፍቷል አይኑ ሳይከፈት ሲወቃ ይሄድ በቃ ያሱ ሲሄድ በቃ ማታገኙት ነው ይመስላችሁ የጻድቃ ሞት የከበረ ነው ወገኖቼ የጻድቁ ሞት እኔ ልሙታል አይኑ ተከፍቶ ነው ያየው ፍጻሜ እንደሱ ይሆናል ግን አይናችሁ ካልተከፈተ በቃ ያሰው ሲሄድ በቃ ምታጡት ነው ይመስላችሁ አይደለም የከበረ ነው ተመለስ ብትሉት ያሰው አይመለስም ስለዚህ ወገኖቼ አይናችን እንዲበራ መጸለይ ያለብን የልቦናችን አይኖች እንዲበራ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስ ባለጠግነት ምን እንደሆነ ለምናምን ይላል ከሁሉ እንደሚበልጠው የኃይሉን ታላቅነት አቋቸው አይናችሁ ሲበራ የኃይሉን ታላቅነት ታውቃላችሁ በቃ የኃይሉን ካላወቃችሁ እግዚአብሔርን ትገምቱታላችሁ
በቃ በነገር ትገምቱታላችሁ፣ በምታዩት ትገምቱታላችሁ፣ በኢኮኖሚ ትገምቱ፣ በአባል ትገምቱታላችሁ፣ በሁኔታ በዶክተር ሪፖርት እግዚአብሔርን ትገምታላችሁ። መድኃኒት የለውም በሚል መድኃኒት በቃ ዶክተር ሪፖርት ትገምታላችሁ እግዚአብሔርን። ለምን ኃይሉን አላወቃችሁማ? ኃይሉን አላወቃችሁ። ለምን ልብ አይን አልተከፈተም? ግን ኃይሉን ስታውቅ ነገር ይሄ ምንድነው ትላለህ። በቃ ይሄም በእግዚአብሔር አይን ቀላል ነው፣ ቀላል ነው፣ ቀላል ነው። አሜን። ኢየሱስ ጌታ ወገኖቼ፣ ይህ ለእግዚአብሔር ምን የሚሳነው ነገር የለም። ስለዚህ ስለ አይን ተማርን፣ ወደዛ አልሄድም። ቅድም ነገርኳችሁ፣ በላም አይኑ ስለተከፈተ ነው የጻድቃን ሞት የተረዳው። ዛሬም አይናችን ካልተከፈተ የጻድቅ ሞት አንረዳም። ከልብ ልንገራችሁ፣ የጻድቃን ሞት የከበረ ነው። ግን በጌታ አልኩ እኮ ዛንትን ላይ ዮሐንስ ራእይ 14:13 ላይ በጌታ የሚሞቱ ነው እኮ ብፁዓን ናቸው ያሉ። በጌታ የሚሞቱ ነው ያሉ። በኢየሱስ መሆን አለብህ ለመሞት። በኢየሱስ ስትሆን በዚህ በጽድቅ ማለት ነው። በዛ ስትሞት ብፁዓን ነህ፣ ከድካማቸው አረፉ ይላል፣ ስራቸው ይከተላቸዋል። ስለዚህ ምንድነው አይን ኢምፖርታንት ነው። ወደዛ አልገባም። ዛሬ ለየት ቁጥር 1 ነው። ገባ አድርጉ ሰዎች፣ ገባ አድርጉና እንማራለን። ጥሯቸው፣ አፋችሁ ግቡ በሏቸው። ጌታ ኢየሱስ ጌታ ነው። ዛሬ የመናገር ኃይል መናገር is very very important። ካላችሁበት ዊልደርነስ የሚያወጣችሁ መናገር ነው። ማለትም ክርስቲያኒቲ ማለት ግሬት ኮንፌሽን ማለት ነው። ክርስቲያኒቲ ማለት ግሬት ኮንፌሽን ማለት መናገር። የማይናገር ሰው ያን ጴንጤ ስፔሻሊ ጴንጤ የሚጠብቀው ነገራችሁ ጡረት ያወጣ ሰይጣን የሚጠብቀው። ማትናገሩ ከሆነ ተደርጎልህ ድነ እግዚአብሔር አድኖ እግዚአብሔር አድርጎልህ ማትናገር ከሆነ ዛሬ ኢየሱስ አቴንሽን ሊይዘኝ ነው። እንደዛ አልነበረም፣ ሰላም ነበረ። ያዝ ያደርጋል። ኢየሱስ ጌታ ነው። ምንም አይተናል። ማትናገሩ ከሆነ አንደኛ የተቀበላችሁት እምነት የሚናገር ነው። ምን መናገር አለ? ያፍቱ ስፔክ ማትናገር ከሆነ ልርገምላችሁ ጡረታ ያወጣ ሰይጣን ነው የሚጠብቅህ። በቃ ደስ ይሏል። ማትናገሩ ከሆነ ሰይጣን ደስ ይሏል። ዘም አልልም እዘምራለሁ፣ ዘም አልልም እልልልልል በቃ ተነክተ አያችሁ። ማትናገሩ ምክንያት ለምንድን ነው? ስላላመናችሁ ነው። ማትናገሩ ስላላመናችሁ ነው። እምነት ይናገራል። የተቀበላችሁት እምነት ማለት ነው። እግዚአብሔር ራሱ የሰማይና ምድርን የፈጠረው ተናግሮ ነው። በቃ ይሁን ሲል ይሆናል ማለት ነው። ስትናገር አሁን ዶክተር ጋር ሄዳችሁ መፍትሄ የምታገኙት ሄዳችሁ ዶክተሩ ጋር ለምን መጣ ምን ልርዳ አረ ንገረኝ እባክህ ለምን መጣ ነው ብትል መፍትሄ አታገኝም ማለት ነው። ተናግረህ ነው እንጂ ተናግረህ መፍትሄ ታገኛለህ ማለት ነው። ግን ማትናገር ከሆነ ሁሉ ነገር አልኩ እንዳትረሳ። ጌታ ተናገርኩ። ሰው በልቡ ያለውን አፉ ይናገራል አለ። ወደውን የሚገባ አያረክስም አለ። ወደ ካፍ የሚወጣ ያረክሳል አለ። ግን ውስጥ ሰው የሚናገረው ውስጡ ያለውን ነው። ሰው ሲናገር ካያችሁት ውስጡ ያለውን የሚናገረው ግን የዚህ አሁን እናንተ ቃሉ ይምላባቸው አለ። ቆላስይስ 3:16 እኮ ይሄ ቃል ይምላባቸው አለ። ኢያሱን እኮ ይሄ ቃል ካፋይ ላይ ነው ያለው። ስትናገሩ መፍትሄ ታመጣላችሁ ለህይወታችሁ። ስትናገር ማንኛውም ተራራ ሲሄድ ታያለ። ምንም አይነት በሽታ ተነቅሎ ሲሄድ ታያለ ማለት ነው። ምንም አይነት ነገር ስትናገር ካልማትናገር ከሆነ ግን ያ ይናገራል። የመጣው ነገር ይናገርሻል። በቃ ተናግሮ ያደክመሃል። እየተናገረ ማለት ነው። ብዙ ድምጽ አለ ጳውሎስ። ግን መናገር አለበት። you have to speak። በቃ የዳነ ሰው ይናገራል። ኢየሱስን የቀመሰ ሰው ይናገራል። ኢየሱስ ያደረገለት ሰው ይናገራል። ለዚህ ነው ጌታ በሰው ፊት ለሚመሰክርልኝ በአባቴ ፊት መሰክራለሁ፣ በሰው ፊት ለሚያፍርብኝ አፍርበታለሁ። ስለዚህ ወገኖቼ የመናገር ኃይል ትልቅ መሰረት ነው። መናገር መሰረት ነው። ማትናገር ለምንድን ነው? አላመንክም አልኩ። ሰዎች ኢየሱስ ጌታ ነው የማይሉ ስለማያምኑ ህዝባችን በብዛት አያምኑበትም። ኢየሱስን ያላመኑት እንዴት ይጠሩታል ይላል። ካላመኑት እንዴት ኢየሱስ ጌታ ነው? ኢየሱስ ጌታ የሚለው ጴንጤ ብቻ ነው ይመስላቸው። ሞኝ ያደረጋቸው ሰይጣን። ተሳሳል። ኢየሱስ ጌታ ነው እንጂ ጌታ ስላልሆነ ነው። በህይወት ላይ የሆነ ጌታ የሆነ ነገር አለ ውስጥ ላይ ልብ ላይ ማለት ነው።
ወይ ዘር ይሆናል ወይ ሃይማኖት ይሆናል ወይ ሙስና ወይ something ጨለማ ነገር ግን ኢየሱስ ጌታ ከሆነ ባስማ ጌታ ነው ጌታ ይበል እንደ ጳውሎስ አሁን ጌታ ይበል ጳውሎስ ጌታ ነው ይበል ማትናገሩት ለምንድን ነው ስለማታምኑ ነው ማትናገር ማለት በሶፊት ማትናገር ኢየሱስ ያደረገልን ነገር ስለ ኢየሱስ ማታወሩ ከሆነ አላመናችሁ ያፈራችሁበት ነው ማለት ነው ኢየሱስን እንዴ እኔና እናንተ እኮ አልኩ እኮ ጌታ እኮ በጲላጦስና በሄሮድስ ዝም ያለው እኛ ልንናገር ነው ጌታ ዝም ያለው እኛ ልንናገር እኛ ነን የምንናገረው እኛ ነን አሁን አፉ ኢየሱስ አፍ እኛ ነን እጁ ማለት ነው እጅ ሲዘረጊ እሱ አለ ስትናገር አለ እሱ ስለዚህ መናገር ኃይል በጣም መሰረት ነው ለክርስቲያን ማትናገሩት something ችግር አለባችሁ በቃ ወይ የፈራችሁ ነው ወይ ደግሞ እንዴ ነው something በቃል ገባም እንጂ ተነክተ ኢየሱስ ነክቶ ወይ ኢየሱስ ነክቶ ኦራይት ላምብ ወጣ ቆሮንቶስ 4:13 ላይ ላምላችሁ ነገር ግን አመልኩ ስለዚህ ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለ እኛ ደግሞ እናምናለን እንናገራለን አንዱ ያው እኮ ነው ያው መንፈስ ስላለ የትኛው ያው በእነ አብርሃም ውስጥ ያለው በእነ ኢያሱ ውስጥ ያለው በእነ ዳዊት ውስጥ ያለው እምነት ማለት ነው ያው መንፈስ ስላለ እኛ ደግሞ እናምናለን ስለዚህ እንናገራለን ተዛላችሁ ዛዋራን ምዕራፍ 4 ላይ ዝም በሉ ሲሏቸው የሃይማኖት ሰዎች ስለ ኢየሱስ እንዳሰብኩ ሲሉ ዛሬ ምድራችን ላይ እንደዛረሉ ስለ ኢየሱስ አትናገሩ ነው የሚሉት ሳያውቁ ስለ ኢየሱስ እንዲወራ አይፈልጉም ተዛላችሁ ጳውሎስ ጴጥሮስ ያለው እናንተ ነው እግዚአብሔር እንደስናሳኝ ስለ ኢየሱስ ጉዳይ እናገሩ ስለ ኢየሱስ ሳታወራ ደረታው ታይ ብዬሻለሁ ታይ ዛሬ ኤደን ታይ ሰላም ነሽ ወይ አረ ስለ ኢየሱስ እንደ ኢየሱስን ቃምሰ ቸርነቱን ቃምሰ ፓስተር ተስፋዬን አውጥቶት ከዋቴ መስረ ከስርቆት ከመደባለም ከአመፃ ውስጥ አውጥቶኝ እንደ ዘበላለ አድኖኝ ይዘላለም ይወሰጥቶኝ በመንግስት ሰማያት ስሜን መዝገብ ላይ በሕይወት መዝገብ ላይ ተጽፌ እንደ አዲስ ፍጥረት አድርጎኝ እንደ ዘበላለ ከጨለማ ወደሚደነቅ ብርሃን ያወጣኝ ኢየሱስ በጎድን እናገርኩ ስለዚህ ምን አለ አንዱ ያው መንፈስ አለ መዝሙር 7:2 ላይ እንደዚህ ይላል እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ነው ያለው ሄደ መልሽልኝ እሺ መልሽ እንደዚህ ይላል ዘምበሉና ያላቸው ዘምበልና ያለ አልኩ ማትናገሩ ስላላመንክ ነው እምነት ሰምት ችግር አለው ይሄ እምነት የሚናገር ነው እምነት ይናገራል በቃ ይናገራል ምንም እብድ እኔማ ድሮ በቃ መሬት ነው መጽፎ ኢየሱስ ጌታ ነው ሰይጣን ለባል መሬት ላይ መጽፋል በቃ አፌ በቃ መለፍ ነው በቃ አብሶ ድሮ ታክሲ ሰራ ነበር ብዙም እንግሊዘኛው ትንሽ ነበርና በጣም የገለጣጠምኳ ድሮ ነው በቃ ይሰሙኛል እዛ የገባ መኪና ውስጥ የገባ ሰው ስለፈለምና አንዳንዱ ይሰማኝና ለከወጣ በኋላ በሩን ጓ አርጎዛት ነው ቢዝነስ ብሎኝ ይላል አንዳንዱ ይሰማኛል ከዛው አንዳንዱ ጌታን የሚቀበል አለ በቃ መለፍለፍ ታውቃለህ መለፍለፍ ምናምን ለሄርሜን አሉት ከጳውሎስን ሄርሜን አረለፍልፊ ግድየለሽ ለፍልፊ ስንት እየለፈለፈው አይደል እዚህ ሶሻል ሚዲያ ላይ ስንቱ በቃ ፌክ ኒውስ ምናምን ስንት አለ አይደል ሃይማኖተኛ ልክ እንደው ሃይማኖተኛ መስሎ ወጥቶ እዚህ ላይ ቢናገር ምናምን ልክ በቃ እንደው እውነት ያወቀ መስሎት ምናምን ማለት ነው ምከራከር ስንት ነው ያለው ልክ እውነት ያወቀ ይመስል አይኑ ሳይበራለት ማለት ነው እግዚአብሔር ያዳናቸው ከጠላቶቻቸው ያዳናቸው ይናገር አላዳናችሁም ኢየሱስ አድኗቸው ሳላዳናችሁም ኢየሱስ አድኗቸው ሳላዳናችሁ ካልዳናችሁ መዳን አለባችሁ ለመዳን ጌታን መቀበል አለበት ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች ስልጣን ሰጣቸው ይላል ምትድነው በኢየሱስ ብቻ ነው እንድንበት ዘንድ ከሰማይ ተሰጠን ስም ማን ነው ኢየሱስ ብቻ ነው ሌላ ስም የለም ከዚያላችሁ በዚህ አትንካይቷል እዚህ ቄሱ ሲሰብክ
እግዚአብሔር ይባርካቸው ስንት የተነሱ አሉ ቄሶች የተለኩ በጣም ደስ የሚል አልኩ እኮ ቄስ የለ ጳጳስ የለ መዳን አለበት ብያ ዳግም መወለድ አለበት ብያ በዓለም ዙሪያ ያሉ ጳጳሶች በሙሉ መዳን አለባቸው በግብጽ በዓለም ዙሪያ ያሉ በሙሉ በሃይማኖት ውስጥ ያሉ ሰዎች መዳን አለባቸው ዳግም መወለድ አለባቸው ዳግም ካልተወለዱ ስቲል ጨለማ ውስጥ ነው ያሉት ስቲል ሃይማኖት ውስጥ ነው ያሉት ተሸፍኗል በሃይማኖት ህዝቡንም ጨለማ ውስጥ ከቱታል የተነኳላያችሁ ጴጥሮስ ቄሶች ሲሰር መዳን ያለው በክርስቶስ የተለኩ ምናምን ማለት አረ ታው እንደ ኢየሱስ የነካው ሰው እብድን ስለዚህ እግዚአብሔር ያዳናቸው ሰው ይናገራል መናገር አለበት ምንድነው የምንናገረው ሮሜ ምዕራፍ 12 ቁጥር 3 ላይ ለእያንዳንዳችን የእምነት መጠን ተሰጥቶናል ወደ ጌታ ስትመጡ የእምነት መጠን አለ ለእያንዳንዱ እንደተሰጠው እንደ እምነት መጠን ይላል እንደ ባላምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት ያስብ ይላል አሁን ይሄ እምነት ወደ ጌታ ስትመጣ የምታገኘው እምነት ትዛለ እስራኤሎች ይናገሩ ነበር መቼ ነው መናገር የጀመሩት እስራኤሎች ከዳኑ ከወጡ ባል ከጨለማው ዘምሮ የማያውቁ ዘምሩ እልል ብሎ የማያውቁ እልላል ኤቭሪቲንግ እስራኤሎች በቃ ያናደሩ ለምን መሰላችሁ እግዚአብሔር አወጣቸው ከጨለማ ከባርነት ነፃ አወጣቸው እግዚአብሔር ዘምር ተዛላችሁ ዘምሮ የማያውቁ ዘምሩ እልል ብሎ የማያውቁ እልላል 430 ዓመት ባሪያ ነበር እኔና እናንተ ብዛውስ ነበርን እግዚአብሔር ወገኖቼ ይሄን ታምር አደረገ ስለዚህ ዛሬ አሳያቸዋለሁ እግዚአብሔር ቃል እምነት ተሰጥቷቸዋል ይሄ እምነት የሚናገር ነው እግዚአብሔር ትዛላችሁ በዛንት ላይ ላሳያችሁ ዘፍጥረት ላይ 1:2 ላይ ምድር እንደዚህ ላምብላችሁ አንድ ላይ ጨለማ በጥልቁ ነበረ እግዚአብሔርም ብርሃን ይሁን አለ ብርሃን ሆነ ይላል እግዚአብሔር ምን አለ ብርሃን ይሁን አለ ብርሃን ሆነ አይ በጨለማ ላይ እግዚአብሔር ምን አለ ብርሃን ይሁን አለ ብርሃኑ ሲል ብርሃን ሆነ አይ በእኔና እናንተ ጨለማ በሆነ ነገር ላይ መናገር አለብን ስፒክ ጨለማ በሆነ ነገር ብርሃን ሆነ ብርሃኑን ሲል ብርሃን ሆነ ይሄን እየተለማመዳችሁ ኤክሰርሳይዝ ያደርጋችሁ ለምሳሌ ያመኑትም የምልክት ይከተላቸዋል የሚከተለኝ ነገር ነው እንጂ እኔ የምከተለው አይደለም ዛሬ ብዙ ሰዎች በቃ እየተከተሉ ነው ያሉት እሱ ነው የሚከተለኝ እሱ ይከተለኛል ምልክት ምናምን ሳይን እንደል ማለት ነው እኔ አይደለም ማለት ሰዎች ግን እየተከተሉ ያሉት ሳበቀ ዛ ታምራት አለ ዛ ቸርች ፈውሳት ሰው ዘንሩት ዛን ይደው እየተከተሉ ነው ያሉት ግን የሚከተል ነገር ነው ያመ አሁንም ጨለማ ላይ ብርሃኑን ካላልከው አንተ ብርሃን ነው ማንኛውም ጨለማ ነገር ላይ ሶሪ አይ ቲንክ እንትን ያልጠፋች መሰለ ረስቻ ስልክ ላይ ናት ያለችው የጮሽ ራት አላርም ነው የሚጮህ ከተሰማችሁ ቅርታ ያጠፋት መስሎኝ ነበር አላደገ እና አሁን እግዚአብሔር ምን አለ ዘፍጥረት 1:10 ያሳያችሁ 8 ጊዜ እግዚአብሔር አለ ይላል ተናገረ ይላል 8 ጊዜ እግዚአብሔር አለ ሆነና ሰማዩን ሲል ሆነ ምድሩን ሲል ሆነ 8 ጊዜ ትዝላችሁ እንደሆነ በእንትና በኖ ዘመን የዳነው ስንት ነው ስንት ሰው ነው የዳነው 8 ሰው ነው የዳነው አያችሁ መናገር ላይ ደህንነት አለ ማለት ነው ደህንነት ያለው ስትናገር ነው ሶዞ ያለው ሶተር ያለው ማለት ነው you have to speak መናገር አለ ደህንነት አለ ማለት ነው አቁቁስ ኖ 8 ሰው አይደል የዳነው 8 ሰው ነው የዳነው በኖ ዘመን ማለት ነው ስለዚህ ስትናገሩ ደህንነት አለ ሶዞ በግሪክ ቋንቋ ነው ሶተሪያ ማለት ነው እንዳትረሱ ይሄ ሁሉ ጠቅላላ ነገር ይዟል ደህንነት ሲባል ሁሉ ነገር ፕሬዘርቬሽን አለ ሂሊንግ አለ ዲሊቨራንስ ካልታስክበት ነፃ የምትወጣበት ፈውስ የምታመጣበት ረጅም ዕድሜ የምትኖረው እዚህ አንድ የምትናገረው ነገር ነው የሚመጣው አልኩ እግዚአብሔር ሰማይ ይሁን ብሎ ሰማይ ሆነ ምድሩን ሲል ምድር ሆነ አያችሁ እግዚአብሔር ሲናገር ሆነ ማለት ነው አሁንም እኔና እናንተ አመኩ ምን አንዱ የምናስ እኛምናለን እንናገራለን አለ ምንድነው የምትናገሩት እናምናለን እንናገራለን ምንድነው የምታምኑ ጻድቅ እንደሆንክ ማመን አለ መናገር አለ you have to speak I'm righteous I'm holy ቅዱስ ሕዝብ ነኝ የተመረጡ ልጅ ነኝ እግዚአብሔር ወደኛል እግዚአብሔር በቃ ምን you have to speak መናገር አለ speak አለበት ቅርታቲን እንትን ይዛነች ያለችው ዛለ ላይ መሄድ አልችልም እውነት አላለም እየጮሽ ናት ያለችው የሚሰማቸው አይመስለኝም ምን እንጃ ኦኬ ዘፍጥረት ቅድም ነገርኳችሁ 8 ጊዜ እንደዛ ነው ላሳያችሁ እንትን ሮሜ ምዕራፍ 9 ላሳያችሁ እግዚአብሔር ምዕራፍ 9 ላሳያችሁ ትዛላችሁ ስለደነሰና እግዚአብሔር አብ ከሙታን እንዳስነሳው በልብ ብታመን
ኢየሱስ ጌታ እንደሆነ በአፍ ብትመሰክር ትድናለህ አለ። ታዲያ ሰዎች እየመሰከሩ ነው ኢየሱስ ጌታ ነው እያሉ ነው። ምትድነው አንደኛ እግዚአብሔር አብ ከሙታን እንዳስነሳው ማመን አለብን። ሁለተኛ ደግሞ ከሙታን ሌላ ብቻ አይደለም ኢየሱስ ጌታ እንደሆነ በአፍ ብትመሰክር ትድናለህ አለ። መዳን እንዳትረታ ሶዞ ማለት ነው። ካለበት ቦታ የምትወጣው በመናገር ነው። መዳን አለ ደህንነት አለ ስትናገር ማለት ሶዞ ማለት በግሪክ ቋንቋ ሶተሪያ በግሪክ ቋንቋ ነው። ኤቭሪቲንግ ይዟል እዛ ደህንነት ማለት ነው። ለዚህ ነው ደህንነት እኮ መማር የሚያስፈልገው ማለት ነው። ስለዚህ ኢየሱስ ጌታ እንደሆነ በአፍ ብትመሰክር ምን ትላለህ? ትድናለህ አልኩ። ዶክተር ጋር ሄደ ማትናገር ከሆነ መፍትሄ ያገኝልህ። አሁንም ስትናገር ትድናለህ። ለምሳሌ አሁን ሄደን እዛ ወሌባው እዛ ስልክሽን ላጥቅስ ያደርግ ያዙ ስትይ ደህንነት ታመጫለች ማለት ነው። ወንደን ሌባ ቤት ሲገባ ስትሉ ደህንነት መጣ ማለት ነው። ገባ ደህንነት መጣ ማለት ነው። ያየሱ ደህንነት መጣ ማለት ነው። ስለዚህ ምንድነው እዚህ ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር ትድናለህ። ግን እዛው ቁጥር 13 ላይ ያላመኑትንስ እንዴት ይጠሩታል ይላል። አያችሁ ካላመናችሁ ኢየሱስን አጠሩትም። ኢየሱስ የሚል ብቻ ጴንጤ ብቻ ነው መጠያልቅ ነው ሞኝ ሰይጣን አንገላጆ ማለት ነው። ተሳስተሃል እንጂ አንተ ስላላመንክበት ነው ኢየሱስን። ኢየሱስ ጌታ እንደሆነ ከመሰከር ባለበት ቦታማ ብትል ጴንጤ ተብለህ ትባረራለህ። እንጀራ ገመድ ሊበጠስ ነው ይወድ ማለት ነው። ኢየሱስ ጌታ ነው ካልክ ጎርፈላ ማለት ነው። እኔ ድሮ አስታውሳለሁ ማለትም ጌታን ያገኘሁት ኬንያ ነው በፓስተር ዳንኤል ማለት ነው። የተጠመኩት በፓስተር ቶለሳ ነው ትላንታ ያለው ማለት ነው። ግን መጀመሪያ ግን ጌታን እንዳገኘው ለ6 ወር አሜሪካ እንደገባው ሄድ ነበር ማለት ነው። ኦርቶዶክስ ቸርች ተነክቻለሁ። ጌታ ነክቶኛል ማለት ነው። ጌታ ስለነካኝ መዘምረው በቃ መዝሙር በቃ የሚወጣው ውስጤ በቃ ለየት ያለ ነው። አሁን የሚሄድበት ቸርች 2 ቄሶች ነበሩ ማለት ነው። ከዛውን እዛ ሁሌ ስዘምር መዘምረው በቃ ስለ በቃ አልጠራም መልአክ ምናምን በቃ ግን አሁን ሁለቱ ሊጣሉ ሆኖ ማለት ነው ቄሶቹ። ይሄ ጴንጤ ነው ይሄ ታዮም እንዴ ከውስጥ እኮ ነው የሚወጣው ተመልከቱ። ይሄ እኮ ጴንጤ ነው። ሁለቱ ሊጣሉ ሆኖ በኔ ማለት ነው። ዛሬ በኢየሱስ ክርስቶስ ስም ዛሬ ይሄ ኔትወርክ እንትን ብሏል። እኔ በኢየሱስ ጌታ ነው። በጣም ይቅርታ አድርጉልኝ አይደለም ተስተካክሎ ነበረ እና ከዛ መጨረሻ ላይ በቃ በኔ ሊጣሉ ሆነ። እኔ እዛ ስዘምር በቃ መዘምረው ዝም ብዬ ሌላ እግዚአብሔር ማመስገን ነው። ይሄ ጴንጤን ሊሰልለን የገባው ምናምን አሉ። ግን መጨረሻ ላይ በቃ ወሰንኩና ለምን ይደባደባሉ ብዬ ከዛ ወጥቼ ሄድኩኝ ማለት ነው። እና ከዛ ምን ነው አይኔ ተከብ ግን ለመሰለ ተነክቻለሁ። ጌታ ነክቶኛል እናገራለሁ። በቃ የምናገራለሁ። አየ ኢየሱስ ጌታ እንደሆነ ባፍ መስከር አለበት። በቃ ይሄኛው በቃ እውነተኛ መዳን የሚታወቀው አልጎ አንተ እኮ ለምሳሌ ታመ ስትናገር መዳን ይታወቃል ማለት ነው። ስለዚህ ግዴታ ኢየሱስ ጌታ ነው ማለት አለበት። ጌታ ነው በምድር ላይ በሰማይ በምድር በምስራቅ በሁሉ ላይ ጌታ ለመሰለ ፊልጵስዩስ 1 ላይ 2 ላይ ቆነገርን በምድርም ከሰማይ ከምድር በታች ያለ ሁሉ ለኢየሱስ ይንበረከካል። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ማለት አለበት። እግዚአብሔር የሚከብረው ጌታ ነው ስትል ነው። አንደኛ ጌታን የምትጠራው ጌታ ሲሆን ነው በህይወት ላይ። ጌታ ካልሆነ ዛሬ ስንት ነገር ውስጥ አለ የገባ ስንት የምትጠራው ማለት የምትጠራው ፍጥረታት አለ የምትጠራው አለ በቃ ጣዖት የምትጠራው ምናምን ነው ውስጥ የገባው ማለት ነው። ግን ኢየሱስ ከሆነ ጌታ ነው ትላለህ። በቃ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ትላለህ፣ ትመሰክራለህ። ስለዚህ የእግዚአብሔር ቃል ደህንነት ያለው እዛ ላይ ነው። ሌላ ቦታ ላሳያችሁ በጣም ያሳያችሁ። ቀደም ነገርኩ እግዚአብሔር በጨለማ ምን አለ ብርሃኑን ይስላል። አሁንም ወገኖቼ ጌታ ራሱ ታውቃላችሁ ስራ ጨርሷል ማወቅ አለበት። ዮሐንስ 19:30 ላይ ቆምጣጤውን በወሰደ ጊዜ ተፈጸመ አለ። ስራ ጨርሷል። ምንም የሚሰራው ነገር የለም። አሁን እኔና እናንተ ይሄን ሁሉ ጌታ መጥቶ እየጨረሰው ለማን ነው? ለኛ ነው። ጌታ ስራ ጨረሰ፣ ፊኒሽ አለ፣ ተፈጸመ አለ። ስራ ጨርሷል። ምንም የሚሰሩ ነገር የለም። አሁን እኔና እናንተ በመናገር ነው የምናገኘው ማለት ነው። አልኩ እግዚአብሔር ይሄን ምድር ሰማይና ምድር ተናግሮ ነው ምንም የታገሩት። አልኩ እኮ አዳም ራሱ እኮ ተናግሮ ነው ለእንስሳዎቹ ስም ሲያወጣ የነበረው። አንበሳውን ሲል አንበሳ ሆነ፣ እስካሁን አልተቀየረም። ነብር ሲል ነብር ሆኗል። ሲል አዳም ያወጣው ስም እኮ ነው። ስማቸውን ያወጣ ማለት ነው፣ ተናግሮ ማለት ነው።
ስለዚህ ስራ አልቋል ምንም እኔና እናንተ የምንታገለው ነገር የለም ትግሉስ መግባት የለብንም አሁን እኔና እናንተ አምነ ያቱ ስታምን መናገር አለብህ you have to speak አየ ካልተናገራችሁ ነገሩ ይናገራል ኢኮኖሚ ይናገራል እየተናገረው አይደለም ስለ ኢኮኖሚ የሚያወራው እንዲ ተወደደ ኢኮኖሚ እየተናገራችሁ አይደለም እንዴ ኢኮኖሚ እኮ እየተናገራችሁ ነው ኢኮኖሚ ስለሚናገራቸው በቃ ይናገራል ሳይ ግን አንተ ማትናገረው ከሆነ ያደክማል ተናግሮ አልኩ ጎላር ቆሞ 40 ቀን አደከማቸው ከዛ ያኛው ዳዊት መጣና ይሄ ማን ነው ያልተገረዛለ እሱ ያሳያቸው ቁጥር ለተላይ ግን የሚመጡ ነገሮች የዶክተር ሪፖርት ያደክማል ይደክማል በቃ ለምን አንተ ማትናገረው ከሆነ ፓስተር የምንነካን እኮ አንድ ጊዜ ተናግሬው አልሄዳለ ምናምን ተሳስተሃል እግዚአብሔር እንኳን ስታስብ 6 ቀን ነው ሲናገር የነበረው እግዚአብሔር ማለት ነው አንዳንዴ የተናገርነው ነገር ስለማናመን ነው ያልከው ነገር ማመን አለብህ you have to believe that ጌታ ቢሆናል ብሏል እሰይ ጸጣለ እና ላሳያችሁ አልቀደም ሰዎች ኢየሱስ ጌታ ነው የማያሉት ስለማያምኑበት ነው በይሃለሁ ሮሜ ምዕራፍ 10 ላይ ቁጥር 10 ላይ እንደዛ አለ 13 እንደዚህ ላይ እንግዲህ ያላመኑበትንስ እንዴት ይጠሩታል አለ ካልሰሙትስ እንዴት ያምናሉ ሰዎች ስለ ኢየሱስ የማያወሩት ስለማያምኑበት ነው የሚቃወሙት ስለማያምኑ ነው ታልኩ ጳውሎስ እኮ እዛውስ ነበረኩ ከዛም ተዛለ ምን እንዳለ ምታሳድደኝ እኔ ነኝ ያሉ የሞጊያውን ብረት ብትቃወም ይበስባል ነው አንተ ማን ነው ሲለው ኢየሱስ ነኝ ያሉ ያላመኑበት እንዴት ይጥሩት ኢየሱስ ስለማያምኑ ደወራ ያቧት ሲቃወሙንም ችግር የለም ማለት እየተቃወሙ እኮ ያሉት ኢየሱስን ነው እናንተን መሰላችሁ የሚቃወሙት ኢየሱስን እኮ ነው የሚቃወሙት ያሉት ሁላችን ምዛውስ ነበር አወዘ ያንዳንዳችን ወደ ጌታ የመጣ ሰዎች ተቃዋሚ ነበርን ከዛ ጌታ ተገናኘን ልክ ጳውሎስ እንደተገናኘ ማለት ነው ካልሰሙትስ እንዴት ያምናሉ አየቱ ስለ ኢየሱስ ሲሰበክ ጆራቸውን የማይሰጡ ከሆነ ስለ ኢየሱስ ሲሰበክ ጴንጤ ይያሉ ጆራቸውን የማይሰጡ ከሆነ እንዴት ያምናሉ እምነት የሚመጣው መስማትም የእግዚአብሔር ቃል ነው ሮሜ ምዕራፍ 10 17 ላይ ስለ ኢየሱስ ስንሰማ ነው እኛ ይዳን ነው ሰዎች መስማት አይፈልጉም ስለ ኢየሱስ ሰማ ግን በሰማ ይሻልሃል ማምለጫ ለተሱ ኢየሱስ ብቻ ነው ግንበኞቼና ቁጥ እኮ ማዘሱ ብቻ ነው በቃ ምታመልጠው በኢየሱስ ብቻ እግዚአብሔር የላከል ማምለጫ ኢየሱስ ብቻ ነው ከመጣው ቁጣ ምታመልጡት በኢየሱስ ብቻ ነው ከመጣው ከበጎ ቁጣ ምታመልጡት ማለት ነው በሱስ መሆን አለበት እሱ ጋር ካልወንክ በፍጹም አታመልጥም ማምለጥ የለም ይሄ አባቴ እናቴ አገር ብትል መልአክ ብትጠራ ፍጥረታት ብትጠራ መዳን የለም አይደል መልአክ አይድንህም ፍጥረታት አይድንህም እግዚአብሔር እንድትድንበት የላከል አንድ ልጁን ኢየሱስን ነው ካልሰሙ እንዴት ያምናሉ ካላመኑ እንዴት ይጠሩታል በመናገር ነው መዳን ኢየሱስ ጌታ ነው ብታም ትድናለህ ግን ጌታ የምትለው ጌታ ካልሆነ አትልም ጌታ የምትለው ጌታ ሲሆን ነው በህይወት ላይ ጌታ ሲሆን በህይወትሽ ላይ ጌታ ሲሆን እሱ ብቻ ጌታ ፓስተር ተስፋዬ ጋር ኢየሱስ ብቻ ጌታ አረ ኢየሱስ ጌታ ነው ዛሬ እግዚአብሔር እናመሰግናለን ኢየሱስ ጌታ ነው ዛሬ እና አቴንሽን እንድንስብ ፈልጎ ነው ያዛረጋላ ግን ዩቲዩብ ላይ ሲሰቀል ግን ምንም አይደና ነው እና ስለዚህ ወገኖቼ ያላሙን እንዴት ይጠሩታል አለ ካንሳም እንዴት ይጠሩታል ኦኬ ሌላ ቦታ ላሳያችሁ እግዚአብሔር ቃል ኦኬ ታንክ ዩ ኦኬ ሌላ ድካም ላይ ራሱ ደካማ ነኝ ያልክ መጥራት የለብህም ደካማ በፍጹም ይሄ ፕራይድ ነው ተሳስተሃል ኢዩኤል ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል እንደዚህ ያለ ላምበል ኢዩኤል ምዕራፍ 3 ላይ 3 10 ላይ እንደዚህ ያለ ኦኬ ደካማው ብርቱ ነኝ ይበልላል ደካማው ምን ይባል ብርቱ እንዳትረሳ እግዚአብሔር እኮ የሌለውን እንዳለ እኮ የሚጠራው እኮ እግዚአብሔር ከእግዚአብሔር ጋር የምትተባበሩት ያለውን አይደለም አንድ ጊዜ አንድ እግዚአብሔር ሰው ቻንስ ካፕ ወደ ጌታ ይለዋል እሳቸው ራሳቸው ሲሄዱ ልንገራቸው እንዴት እንደሄዱ በጣም በዛ ነው የሚያምኑት በጣም ገበሬ ነበሩ እግዚአብሔር በቃ አነሳቸው ትልቅ በቃ ሚኒስትሪያቸው ሰክሰስ ሆኖ ነው ጨርሰው ይሉ ስራ ጨርሰው ሲሄዱ እንኳን ቀዳሜ ተኛለው
እሁድ ለታ ወደ ጌታ ሄዳለሁ ተናገሩ ቅዳሜ ተኛለሁ እሁድ ወደ ጌታ ሄዳለሁ እንዳሉ ቅዳሜ ተኙ እሁድ ወደ ጌታ ሄዱ አንድ ቀን ጌታ አንድ ነገር አላቸው ልጆቼ እኔ ያልኳቸው የሌለውን ነው እንጂ ያለውን ጥሩ ብዙዎቹ የሚጠሩት ያለውን ነው ብዙዎቹ የሚጠሩት የሌለውን ነው መጥራት ያለበት አሁን እዚህ ዮሐንስ ምዕራፍ 3:10 ላይ ደካማው ምን ይላል ብርቱ ነኝ ጳውሎስ እስር ቤት ሆኖ ምን ይላል አለኝ ይበዛልኛል አምላኬ የሚያስፈልገኝ በክብር ያዘጋጃል አሁን ያ የተናገረው ነገር ታውቃላችሁ ልንገራችሁ እንደውም እኮ አብሶ እዛ መዝሙር 3 ቁጥር 20 ላይ ቃሉን የምትፈጽሙ መላእክቶች ይላል ኢየሱስ ጌታ ነው ዛሬ ቃሉን የምትፈጽሙ መላእክቶች ይላል አሁን መላእክቶች ራሱ እንዴት አድርገው የሚፈጽሙላችሁ የምትናገሩት ነገር ትክክል አልኩ እኮ ዛሬ የተሞላው ኔጌቲቭ ነው የተሞላው እዚህ ላይ የሚያወራው ችግር ነው የሚያወራው በኢትዮጵያ ላይ ችግር ነው የሚያወሩ ያሉት መውጣት አልቻሉም እየተናገሩ ያሉት ነገር አያወጣቸው አልኩ የምትናገሩት ነገር ካላችሁበት ያወጣቸዋል ካለሽበት ውልድነት ሲመጣሽ የምትናገሩ ነገር ነው ያወራሉት የኢትዮጵያስ መለቀቅ ያልቻሉ የኢትዮጵያና የኤርትራ ችግር እያወራ ነው ችግር እያወራ ደካማው ምን ይላል ብርቱ ነኝ ኢየሱስ እናመሰግናለን ዛሬ እግዚአብሔር ተመስገን ዛሬ ኢየሱስ ጌታ ነው ደካማው ምን ይላል ብርቱ ነኝ አለኝ ይበዛልኛል ተዛላምሳ ሁለተኛ እንትን ላይ ነገስት 4 ቁጥር 8 ላይ ያቺ ልጇ ሞቶ እኮ ደና ነው ምን እያለች ነው ቸብድ አንዳንድ እብድ ነው የሚሉን እብድን መስላችኋል እብድ አይደለም ልጇ ሞቶ ደና ነው አቤት ከዛ ደና አልሆነላትም ደና ነው ስትል መፍትሄ አልመጣላትም ምን አለ ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አምላኬ የሚያስፈልገኝ በክብር ያዘጋጀ ስትናገር መላእክቶች ራሳቸው ስራ ይጀምራሉ ተስማማለህ ማለት ከመላእክት አልኩ እኮ እስራኤሎች በመድረ በዳ የጠፉት የሚናገሩት ኔጌቲቭ አሁንም ምድራችን የተሞላው ኔጌቲቭ ነው የተሞላው የሚናገረው ኔጌቲቭ ነው ፖዚቲቭ ንግግር የለውም ሁሌ የሚያወራው ችግር ነው እያወራል እንዴት ይውጣ ካለበት እንዴት ይውጣ እዛው በቃ አመት የማይቀየር ምድሪቷ ማትቀየር ችግር እያወሩ እግዚአብሔር ይጠብቃችሁ እግዚአብሔር ይጠብቅ ምን አለበት በህይወቴ ላይ መልካም ይሆናል ብትል መልካም something good happen to me ኢሳይያስ ምዕራፍ 3 ቁጥር 10 ላይ እንደዛ ለጻድቁ እንዲህ በለው መልካም ይሆንልሃል በለውና ለጻድቁ ምን በለዋል መልካም ይሆንልሃል ዛሬ ኢየሱስ ጌታ ነው ለጻድቁ እንዲህ በለውላል መልካም ይሆንልሃል ኢሳይያስ ምዕራፍ 3 10 ላይ ለጻድቁ ምን በለዋል መልካም something good happen to me something ጧት ስትነሺ something good happen to me something good ዛሬ መልካም ነገር ያገኘኛል በሮች ይከፈታሉ በቃ ስራ ደጆች ያገኛሉ ቆንጆ ስራ ያገኛሉ ምን አለበት ብትናገር አላመንክማ አታምንማ ሁሌ የምትናገረው የለም አንድ በጣም የእግዚአብሔር ሰው አሁን ትልቅ የእግዚአብሔር ሰው ያኔ ስራ ፈልግ ያለ አገልግሎት ጀምራለ ስራ ለመስራ ሄጄ ፎርም ሞላለሁ አለ ሞልቼ ቤት ስመጣ አጉረመረማለሁ እኔ ጥቁር ነኝ አሁን እኔ ይቀጥሩኛል አለ ምንም ይጠራኝ የለም አሁንም ሄዳለሁ ፎርም ሞላለሁ ከዛ ቤት ወጣ እኔ ጥቁር ነኝ አሁን እነዚህ ይጠሩኛል ምንም የለም በቃ መጨረሻ ደከመኝ አለ ከዛ ጌታን ጠየቀ ጌታው ለምንድን ነው እኔ አገልጋይ አይደለም በር ለምን አትከፍትልኝ ምስለ ምን እየተናገርክ ነው አለኛል ምን እየተናገርክ ነው አያ አንተ ፎርም ሞልተ ኔጌቲቭ የምትናገር ከሆነ አልኩ መልካሙን ቀን ላይ የሚወድ ከሆነ አንደበትን ከክፉ ከንፈር ተንኮ ከመናገር ከልክል ነው የሚለው ከፈለ ህይወትን የሚወድ ነው ከዛ ለንግግሬን አስተካከልኳል አያ አንተ ችግር የምታወራ ከሆነ አላመርክማ አልኩ ኔጌቲቭ የምትናገር ከሆነ አለማመን ነው እምነት የለም ኔጌቲቭ የሚናገር ሰው እምነት የለው ፖዚቲቭ የምትናገር ከሆነ እምነት አለ ለዚህ ነው ማንንም የሚናገር እንደ እግዚአብሔር ቃል ይናገራል ፖዚቲቭ ተናገር ብቻ ስትናገር እንደ እግዚአብሔር ቃሉ ራሱ እምነት ነው ዛሬ ኢየሱስ ጌታ ነው ቃሉ ራሱ እምነት ነው እግዚአብሔር እናመሰግናለን ዛሬ ታንክ ዩ መንፈስ ቅዱስ እናመሰግናለን ዛሬ ታንክ ዩ መንፈስ ቅዱስ ተባረክ አሜን ኦኬ ላሳያችሁ ኤርምያስ ትዛላችሁ ነገራችኋለሁ ኤርምያስ
ምን ይመስላል ኤርምያስ የተባለ ሰው እናቱ በእናቱ ማፀን ውስጥ ቅዱስ ሕዝብ ነቢይ አድርጎታል እግዚአብሔር ግን እሱ ችግር ያወራ ነበር አብሶ እግዚአብሔር አትበላለው ብላቴናን ይችላል አትበላለው መጀመሪያ ያደረገው እግዚአብሔር ምንድነው አንደበቱን ነው የነካው ዳሰሰው አንደበት ምክንያቱም ይሄ አንደበት ያበላሻላ አልኩ ሞትና ህይወት ያለው እዚህ ላይ ነው ሞት አለ ህይወት አለ የሚወዷት ፍሬዋን ይበላሉና ሞት አለ ህይወት አለ ሞት ያለው እዚህ ላይ ነው ሞት ያለው ህይወት ያለው እዚህ ላይ ነው ሞትሽ ያለው እዚህ ላይ ነቀ ሞተ ሲል በቃ እንዴት ነው ዝም ብለ በቃ እንዴት ነው ዛሬ ኢየሱስ ጌታ ነው ዛሬ ኔትወርክ ለምን እንደዚህ እንደሆነ ሞት አለ ህይወት አለ አምጥታለች ምሳሌ 18 አንድ ሞት አለ ህይወት አለ የሚወዷት ፍሬዋን ይበላሉ እየበላችሁ ያላችሁት እየተናገራችሁት ነው የምትናገሩት እየበላችሁ ያሉት ምን እየተናገርክ ነው ኔጌቲቭ እያወራ ነው ፖዚቲቭ ነው አይ ኔጌቲቭ የምትነጋገሩ የምታወሩ ከእግዚአብሔር ጋር ተስማሙ አልኩ እስራኤሎች እኮ ዘመናቸው ሁሉ ያለቀው የሚናገር ሰማዋቸው አለ እግዚአብሔር እስከ መቼ ያምንብኝ ማለት ነው የምትናገረው ኔጌቲቭ አለማመን ኔጌቲቭ የምትናገር ከሆነ እምነት የለህም አልኩ የተሞላው ኢትዮጵያ ኔጌቲቭ አይደል የተሞላው እዚህ ላይ ፌስቡክ ላይ እንትን ኔጌቲቭ አይደል የተሞላው ኔጌቲቭ የምታወራ ከሆነ እምነት የለም በቃ የለም አታምንም እግዚአብሔርን አላመንከውም እግዚአብሔር ፖዚቲቭ አምላክ ነው እግዚአብሔር ጋር የለም ተዛለም 5 እንጀራ ይበላሉ ሲል እግዚአብሔር ጋር የለም አላዛር ይነሳል ሲል እሷ ችግር ስታወራ ማለት ማርታ አየ እግዚአብሔር ጋር የለም ምንም ነገር ያለቀ አልኩ በጨለማ ውስጥ እግዚአብሔር ብርሃን ይሁን አለ ምን እየተናገርክ ነው ጨለማ ላይ ዶክተር ሪፖርት መድኃኒት የለውም ስልም እየተናገርክ ነው ከይተስማማ ነው ከዶክተር ጋር ወይስ ከእግዚአብሔር ጋር ተስማማው አለዛ ትሞቻለሽ እግዚአብሔርን ማሳየሉ ጸልዩ አላለም እኮ ለተራራው አላለንም ጾም ጸሎት አድርግ አላለም ተናገር ነው ያለ አይ በመናገር ነው የምትድነው አሜን አሜን አሁን ኤርምያስ ምን መስላል እግዚአብሔር ምን መጀመሪያ የነካው አንደበቱን ነው ምክንያቱም አንደበቱ አበላሽቶ ነው ኢሳይያስንም እሳት ነው የነካው አንደበት ያበላሻላ ሩጫን ሁሉ ያቃጥላል ወደ ጋነም እሳቱ ሲከተሃል የፍጥረትን ሩጫ ያቃጥላል አልኩ እሳት ነው ይላል አንደበት አሁን መጀመሪያ እግዚአብሔር ኤርምያስን አንደበቱን ነካው ከዛ ሁለተኛ ቃል ባፉ ላይ አኖረለት አሁን ያቃል ስራ ሰራ ማለት ከዛ ትነቅልና ታፈር ዘንዳ ታጠፋና ትገለብዝ ትገነባና ትሰራ ዘንዳ አሁን ኤርምያስ ተጠቀመበት ቃሉን አሁንም ይሄ ቃል ይሰራል የሚሰራ ነው በዚህ ቃል ስትናገር የማይሆን ነገር የለም ቃሉ ይሰራል ቃሉ ይሰራል ዛሬ አቤታችሁ መንፈስ ቅዱስ እናመሰግናለን ዛሬ ጌታ መንፈስ ቅዱስ ያመሰግናለሁ ዛሬ አትሽን ሊወስድ ነው ቀጥ ይያለ ግን ኢየሱስ ያድናል ከዛ ኤርምያስ ምን መስላል ሳራ ምን ማጀመር ቪዥን ማየት ትክክል ማየት አልጀመረም ምን አልኩ የምትናገሩት ነገር ትክክል እንድታዩ ያደርጋቸዋል ወይ ትክክል እንዳታዩ ወይ እግዚአብሔር ቃሉን እንዲፈጽም ያደርጋል ወይ እንዳይፈጽም ያደርጋል የምትናገሩት ነገር ማለት አልኩ ኢትዮጵያ ኔጌቲቭ ነው የተሞላው ከየት እግዚአብሔር ይፈጽምላቸው ችግር ነው የሚያወራው የለኝንም ነው የሚያወራው ስራ የለም ነው የሚለው በቃ ተዘጋበት ማለት ነው አንደበት እንደሚዘጋ አላወቅም ስራ የለም ይላል ምን ስራ አለ የለም ስራ እዚህ በቆመው ነው ውጪ ሞተው ስራ የለም ይላል በቃ እነሱ የሚታየው ነው የሚያወሩት አይ እግዚአብሔር የማይታይ አምላክ ምሳሌ ነው የሚታየውን አይደል ማለት የማይታየው ነው የሌለውን መጥራት ያለበት ቀደም ነገርኩ ልጆቼ እኔ ያልኳቸው የሌለውን እንዲጠሩ ነው እንጂ ያለው እነሱ ግን ሁሉ ያለውን የሚጠሩት አለ ጌታ ቆሪያ ነው የሌለውን መጥራት ያለብሽ እንጂ የሌለውን ትጠራለህ አለኝ ይበዛልኛ ልጇ ሞቶ ምን መስላል ደና ነው ስትል ሞቶ የለም ከዛ ኤርምያስ አልተስተካከለ የሚያው ነገር እዛ ቁጥር 12 ላይ ሚነቀለው ነቀለ ሚገለበጠው ገለበጠ ሚፈርሰውን አፈረሰ ሚተከለውን ተከለ እግዚአብሔር መጣው ምን ታያላል የለውዝ በትራለ ይወላችሁ ምትናገሩት ነገር ቪዥን እንዲኖራችሁ ያደርጋል
ትክክል መልካም ነገር እንድታይ አልጎ እግዚአብሔር ተናግሮ መልካም እንደሆነ አየን የሚለው እግዚአብሔር ተናግሮ መልካም እንደሆነ አየን ግን አያችሁ የምትናገሩት ኔጌቲቭ ከሆነ መልካም ነገር ማየት አትችሉም ጨለማ ነው የምታዩት በቃ ምንም የሌለ ነገር የምታወቅ ንግግር ተቀደማ ስለዚህ የመናገር ኃይል ከዛ ኤርሚያስ የለውዝ በትር ያለው እግዚአብሔር ምን አለ መልካም አያለ ቃሌን ፈጽም ዘንድ ተጋሏል አሁን ቃሌን ፈጽምላለሁ እግዚአብሔር ታዲያ እናንተ የምትናገሩት ኔጌቲቭ ከሆነ እንዴት ቃሉን ይፈጽም እግዚአብሔር ኔጌቲቭ የምትናገሩ ከሆነ ፖዚቲቭ የምትናገር ከሆነ እግዚአብሔር ይፈጽማል አልኩ ማንንም የሚናገር እንደ እግዚአብሔር ቃል ይናገር ዛሬ ኢየሱስ ጌታ ነው እናመሰግናለን እግዚአብሔር ስለሁሉ አመሰግናለሁ ዛሬ ታንኪ መንፈስ ቅዱስ ጌታ መንፈስ ቅዱስ መልካም አየ ስለዚህ ቃልን ፈጽም ዘንድ ተጋሏል ሁለተኛ ቆሮንቶስ 4:13 ላይ እንደዚህ አለ ቅድም ነገር ይቻል አንዱ የእምነት መንፈስ አለ የቱ ቅድም ነገር ያለ በእነ አብርሃም ውስጥ ያለው the same kind of faith አለ the same kind of faith ነው በክርስቶስ ውስጥ ያለው እምነት አንድ አይነት እምነት ነው the same kind እምነታችን ሁላችንም እምነት አንድ አይነት እምነት ነው ልዩነት የለውም ግን ምን ያህል እየተጠቀምክበት ነው ምን ያህል እየሰራበት ነው ታንክ እግዚአብሔር እናመሰግናለን ዛሬ ጌታ ኢየሱስ ጌታ ነው ኦኬ ለቀጥልላችሁ አትንቶሎ ዛሬ አትንቶሎ ጨርሳለሁ ስትለው ሰዓቱ ኦኬ እንትን ላሳያችሁ ኦኬ ላሳያችሁ ሌላ ኦኬ ታንክ መንፈስ ቅዱስ ኦኬ ያንኪ መንፈስ ቅዱስ እናመሰግናለን ኦኬ ታንክ መንፈስ ቅዱስ ተባረክ ኦኬ አንድ ቦታ ላሳያችሁ ኦኬ ቀደም ነግሬያችኋል ሁሉ ነገር ይናገራል አንተ ማትናገረው ከሆነ ይናገራል ሁሉ ነገር ይናገራል ኢኮኖሚ ይናገራል ወለመና እድሜ ይናገራል ፔን ይናገራል ቁስል ይናገራል ሁሉ ይናገራል ድምጽ አላፋሉ ማለት ግን አንተ ጸጥ ምንትል ከሆነ እሱ ሊያሸንፍ ይችላል ማለት ነው የመጣው ነገር ያደክማል በቃ ይነገራል ማለት ነው ለዚህ ነው አሱ ደጋሚ ሳይደግምባት ድገምባት ይላል እግዚአብሔር መክቡስ ደጋሚ ሳይደግምባት ድገምባት ይላል እግዚአብሔር you have to speak መናገር አለበት ለዚህ ነው ሰው ኃይለኛው ሲያስር ወጥቶ መበዘዝ አይችልም ማለት ጌታ you have to speak I need to speak ምክንያቱም ያኛው የተናገረኝ ስላለ እኔ ነግረዋለሁ ለቀደማኩ ደካማው ብርቱ ነኝ ይመናል አለኝ ይበዛልኛል አምላኬ እንደ ባለጠግነቱ የሚያስፈልግ በክብር ያዘገ እኔ ስላው መላእክቶች ራሳቸው ቢዚ ይሆናሉ ስራ ይዘራሉ መላእክት አልኩ እስራኤሎችን በመድረ በዳ ላይ የጨፈጨፏቸው እነሱ ናቸው ንግግራቸው ሰማዋቸው ለእግዚአብሔር እስከ መቼ ያምንብኝ ማለት ነው የምትናገረው ነገር ማለት ነው ስለዚህ እንትን ለላሳየ ኦኬ መንፈስ ቅዱስ እናመሰግናለን ኦኬ ሮሜ ምዕራፍ 12 ቁጥር 3 ላይ ቀደም አነግሬሃለሁ ኦኬ መንፈስ ቅዱስ አሁን ኦኬ ታንክ ዩ ሌላ እንትን ላይ ቀደም ነግሬያችኋለሁ እንትን ለማቴዎስ ላይ ማቴዎስ 18 ቁጥር 18 ላይ በምድር ያሰራችሁት በሰማይ ታሰረ ነው በምድር የምትፈቱት የተፈታ ነው በምንድን ነው የምታስሩት ምድር ላይ የምትናገሩት ነገር እያሰራችሁ ነው ምድር ላይ እያሰርክ ነው የምትናገረው ኔጌቲቭ ከሆነ የታሰረ ነው የለኝም ካል የለም ስራ የለም ካል አስራል ማለት በቃ ደካማን የምትል ከሆነ አስራል በቃ እንደ የምትናገረው ኔጌቲቭ ነገር ያስራል በምድር ላይ ያሰርከው በሰማይ ይታሰራል በምድር ላይ የምትፈታው በሰማይ ይፈታል አያችሁ ምድር ላይ የምታስሩት በምንድነው ባንደበታችሁ በቃላችሁ አብሶ ዛንተን ለምሳሌ 6:2 በቃል ተጠመቅ በቃል ታያስኪላል ሁሌ የምትናገሩ ይሄን በልቼ ያመኛል ካል ታምታምሃል እንቡና ጠጥቼ አልተኛም ምትል ከሆነ አተኛም ለመተኛ ተጠብቃለህ ዛሬ ኢየሱስ ሆይ እናመሰግናለን ዛሬ ተመስገን ጌታ መንፈስ ቅዱስ ለመተኛ ተጠብቃለህ አልተኛም ይሄን በልቼ ያመኛል ይላል አንዱ ታሟል በቃ ወደዲ ታማሃል እንጂ ሳይኮን እንጂ ከኒ ታማሃል እውነት እላችኋለሁ ለጌታ በምድር የምታስሩት በሰማይ ታሰረ ነው በምድር የምትፈቱት በሰማይ ተፈታ ነው አሁን በመናገር ነው የምታስረው
በመናገር ታስራለህ በመናገር ትፈታለህ ትእዛዝ ያያሉ ባትቁጥረት ላይ ኤልያስ ትዛለም ካፌ ቃል በቀር ብሎ ሰማይ ዘጋ 3 ዓመት ተኩል ማለት ነው ምን ነካ ፓስተር ተስፋዬ እሱ እኮ ነብይ ነው አይደለም ያዕቆብ ሲነግረን ኤልያስ እንደኛ ነብይ እኮ እንደናንተ ሰው ነው እኮ ያቆ ታይትሉ ነው እንጂ ዘሴም እምነት ነው በውስጥ ያለው ነብይ ውስጥ ያለው አንቺ ውስጥ አለ እምነት ፓስተር ውስጥ ያለው አንተ ውስጥ አለ ዘሴም kind of እምነት ግን ምን ያህል እየሰራ ነው ምን ያህል እየተጠቀማችሁበት ነው ምን ያህል አክቲቭ ሆኗል አልኩ ለምሳሌ ስልክ ይዤ ስልኩን አሁን ስልክ አክቲቭ መሆኑን ቼክ ማረጋው እንዴት ብዬ ነው ና አይደለም መናገር አለብሽ አክቲቭ ነው መናገር አለብህ you have to speak አንተ ምንጮ ፍለቅ ይሉ ነበር ፈልክ ነበር ተዛለም እነ ሙሴ ተዛለም ሲናገር መሬት ሰንጥቃ ስትወጥ የቆረ ቤተሰቦች ምናምን ተናግሮ ማለት ነው እግዚአብሔር እኮ ሙሴ እኮ ሉዝ ያደረገው እኮ እግዚአብሔር ተናገር ነበር ያለው አብሶ ዘንተን ላይ ዘልቆ 20 ቁጥር 10 ላይ እኮ ህዝቡ ያየ ለመሬቱ እኮ ተናግረ መሬቱ ላይ ውሃ እንዲፈልቅ ሙሴ ግን ተሳድቦ እናንተ ስቲፍኒ ቢብል በቃ አመፀኞች ብሎ በያዘው በትር ሲመታ ውሃ ፈለቀ ግን እግዚአብሔር ግን ምን አለው አላመንክም አልጋት ገባማ አላመንከኝም ማለት እግዚአብሔር ሙሴ እኮ ሉዝ ያደረገው ተናገር ብሎት እኮ ተናግሮ ከመሬት ላይ ውሃ ላይ ፈልቅ ማለት ነው አረ በኢየሱስ ክርስቶስ ስም እግዚአብሔር መረዳት ሰጠን አንደበታች መናገር ኃይል የመናገር ኃይል ተናግሮ እኮ ከመሬት ላይ ውሃ ላይ ፈልቅ ፍለቅ ላይ መሬቱ ነው ግን እንደዚህ ለመድረስ ማድረግ አለበት you have to exercise ማድረግ አለበት እግዚአብሔር የሰጠ ማለት ነው ኤክሰርሳይዝ ማድረግ አለበት አኩ ዛሬ ምድር ላይ ሰማይ ጸጥበር ትላለ ቶርኔዶ ዝናብ ማቆም ትችላለ ምድር ላይ ዝናብ እንዲዘም ታረጋለ ይሄ ሁሉ ተሰጥቷል ስልጣን ማለት ነው ጌታ እኮ የሰጠን ስልጣን ይሄ ነው በምድር ያሰርከው ይታሰራል ፓስተርዬ ዝናብ ዘታረ ማትቀን ዝናብ ቁም አለ ዳታ ቆማለ ይሄ ሁሉ ስልጣን ተሰጥቷቸዋል ግን ምን ያህል ኤክሰርሳይዝ ያደርጋችሁ ነው ምን ነካ ፓስተር ተስፋዬ አንተ እኮ ፓስተር ስለሆንክ ነው አይደለም we have the same kind of እምነት ነው ያለን ፓስተር ውስጥ ያለ አንቺ ውስጥ አለ ሄደን ነብይ ውስጥ አለ አንቺ ውስጥ አለ the same ያው አንዱ መንፈስ እምነት ነው ያለን ግን ምን ያህል ግሯ ለዚህ እኮ ነው የቃል ነው ተተመኛለ ለማደግ የእግዚአብሔር ቃል ያሳድጋል ተንኮልን ክፋትን ሐሜትን አስወግደላ ይህን ቃል ወተመኛኛ ቃሉ ያሳድጋል አልኩ ቃሉ ያሳድጋል እምነትን ግን ኤክሰርሳይዝ ማታረክ ከሆነ በቃ እሱ ብቻ ነው አጋንንት የሚያወጣው እሱ ብቻ ነው በቃ እሱ ነው አጋንንት ያወጣው እሱ ብቻ ነው ምናምን ይያላችሁ በቃ እናንተ እየገመታችሁት ማለት ነው እግዚአብሔር እናንተ ጋር ያለውን ሰላት ሳታውቁታችሁ ማለት ነው ስለዚህ አሁን እዚህ ላይ የእግዚአብሔር ቃል ሲነግረን ምን አለ እንትን ያሳያችሁ ሮሜ ምዕራፍ 12 ቁጥር 3 ላይ ቀደም ነግራችኋለሁ the same kind of እምነት ነው ያለው አንዳንድ እምነት ነው ያለው እምነት ተሰጥቷል የእምነት መጠን ጌታ ሰጥቶናል እግዚአብሔር እናመሰግናለን ዛሬ ታንኪ መንፈስ ቅዱስ ተባረክ እናመሰግናለን ዛሬ ያዛዝ ያደረገኝ ማለት ነው ኦኬ አንድ ቦታ ላሳያችሁ መጨረሻ ላሳያችሁ እንትን ላይ ኦኬ እንትን ላይ ዕብራውያን ምዕራፍ ላይ ኦኬ ምትናገረው ቃሉን የእግዚአብሔር ቃል ነው ዕብራውያን ምዕራፍ 4:12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነው አለ ቀደም ነገር አለ ማንንም የሚናገር እንደ እግዚአብሔር ቃል ይናገር አለ እንደ እግዚአብሔር ቃል አንደኛ ጴጥሮስ 4:11 ላይ እንደ ቃሉ መናገር ሲያመኝ እንደ ቃሉ ሲደክመኝ እንደ ቃሉ ሳጣ እንደ ቃሉ ለመሰራችሁ ቃሉ ሰፕላይ ያደርጋል ሁሉ አልኩ ቅድም እኮ የተፈጠረው በቃል ነው ሰማይ ምድር ሁሉ የተፈጠረው በቃል ነው በእግዚአብሔር ቃል ነው እኔ መናገር አለብኝ ይሄን ቃል ስናገር ቀደም አልኩ እኮ ኢያሱ ይሄ ህግ ካፋይ ላይ ያለው እኛውን ህግ አናውራ እሱ ህግ ነው ያለው ይሄ ደግሞ ሰጥቶናል ጌታ ዮሐንስ 17:8 ላይ የሰጠኝን ቃል ሰጣችሁ እነሱ ተቀበሉታል ቃሉን ሰጥቶናል አሁን ሌላ ይሙላባችሁ አለ ቃል ሰጥቶናል መሙላት አለበት ይሄን ቃል መሞላ አልኩ ጥይት ሳትሞላ የአሜሪካን ጦር ያላቸው ጦር ቀላል አይደለም ወታደር ጥይት ሳይታጠቅ በ አለቀለት
አለቀለት ወይ ዝም ብሎ ሽጉጥ ሳይኖር ባዶ ታታታታ ወይ ኮባ ድሮ ትዝሪሻል ሜድን ኮባ ሰርተን ጥይት ታታታታታ ቢያረት አለቀለት ግዴታ ጥይት መክተት አሁንም ጴንጤ ቃል ካልተሞላ ውስጥ ካልተሞላ ሰው በልቡ የሞላውና አፍ የሚናገረው ቃሉ ሲናገር ይሰራል አሞኝ ከሆነ በመገረፉ ውስጥ ተፈውሻል ለኃጢአት ሞቼ ለጽድቅ እንደሆነ እሱ ራሱ እኮ ነው በስጋው በእንጨት ላይ ኃጢአቴ ተሸከመኝ በመገረፉ ተፈወስ ይላል ተፈውሻለሁ አብሊቭ አምሂል ምንነካ ፓስተር የምንነካ አንዴ እኮ ሁለቴ ብለን እኮ ምናምን ሞከርክ እንጂ አንዱ እኮ እስራኤል ግብፃኖች እኮ ሲሞክሩ ተዋጡ ይላል እስራኤሎች በእምነት የተሻገሩ ሙከራና እምነት አንድ አይደለም አለዛ አብርሃም ጋር መሄድ አለበት አብርሃም 24 ዓመት ምን መስላል ቁጥር ለታሳየሃል 24 ዓመት የደከመ መሰለ እንደ አብርሃም እግዚአብሔር ራሱ እኮ አዳም ከወደቀ በኋላ ምን መስላል ክርስቶስ እስኪመጣ ሲናገር አዳም ከወደቀ በኋላ በነቢያት ተነስቶ ድንግል ትጸንሳለች ወንድ ልጅ ይወልዳለች እሱም ራሱን ይቀጥላል ሲናገር ማቴዎስ ላይ ነው ኢየሱስ የመጣው እሱን እንግዲህ ዓመቱን ቁጠሩት ከፈለክ ማለት ነው ሲናገር ነቢያት የተነሱ ሲናገር ኢየሱስ መጣ አንቺም ምትደክም ከሆነ በመናገር ባንታክት በጊዜው እናጅዳለን ይላል በመንፈስ የሚዘራ የዘላለም ሕይወት በስጋ ከዘራ የሞት ነው ምታጅ በመንፈስ ቃሉ መንፈስ ነው ግን የምነግራችሁ ቃል መንፈስ ሕይወት ነው ግን መናገር ማቆም የለብሽ አስቢክ ሰይጣን እንድትቀይር ነው የሚፈልገው ሰይጣን ነገር ያሳያል ቁጥር ለተራሳየው እነዛ 3 ቲኔጀሮች እሳት ነዶ ማለት ነው እጥፍ ነዶ 7 እጥፍ እነሱ ግን ይናገራሉ ያድነናል እግዚአብሔር ይናገራሉ አሁንም ስትናገር በእምነት አምነ በቃ ማመን አለበት ያልከውን ማመን አለበት you have to believe አልኩ አንዳንድ ጊዜ የምትናገረው እኮ አመርኩ ስለዚህ ተናገርኩ አምናለሁ I'm the righteousness of God in Christ Jesus I'm righteous I have a right to be healed I have a right to be success I have a right to be delivered በቃ right አለኝ መናገር አለበት you have to speak አሁን ስትናገር ከዛ በኋላ እግዚአብሔር ታያለ አንድ ቦታ አልግና ጨርሳለሁ ማለት ነው ዛሬ even ራሱ ዳሳያችሁ አንድ ቃል ይሄ ጽድቃችሁ ራሱ ይሄ ጽድቅ ተቀበለ ነው ጽድቅ ራሱ የሚጸናው ታንክ መንፈስ ቅዱስ ዛሬ እናመሰግናለን ስለሁሉ ተመስገን ስለወዘሩ ተመስገን ለምን እንደሆነ አላውቅም ኢየሱስ ጌታ ነው ሰይጣን ሌባ ነው ጽድቃችሁ ራሱ የሚጸናው ስትናገሩ ነው ሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ይሄ ጽድቃችሁ ራሱ የሚጸናው ስትናገር ነው አለዛ ሰይጣን ያስጠላል ይሄን ጽድቅ ማለት ነው ሚስት ታረግ ገባ ወይ ስትጋጭ ከባለ ወይ ከሚስት ጋር ስትጋጭ ወይ ስትቆጣ ምናምን ገባ ማትናገር ከሆነ ራቸስ እንደው ይሄን ጽድቅ ተቀበለን አለ ሮሜ ምዕራፍ 5:17 ላይ የጸጋን ብዛት የጽድቅ ሱታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ አለ ይሄን ጽድቅ ተቀበለ ነው እንጂ ሰርታ አይደለም ዛሬ ሰዎች እኮ መቀበል ያቃታቸው ይሄን ጽድቅ ስትቀበል በሕይወት ትነግሳለህ ምንም ንጉስ የለም ንጉስ ሆናል ግን ይሄ ጽድቅ የሚጸናው ስትናገር ነው እንጂ ድካም ይኖርሃል ሚስ ልታረግ ትችላለህ ጻድቅ 7 ጊዜ ይወድቃል 7 ይነሳል አለ ከወደቀ በኋላ ወደቀ ደግሞ እዚህ ፊሽካ ሲነፉ ምናምን ወደቀ ወከለኮ እንትና እኮ ዘማሪ እንትና ወደቀ እኮ ፓስተር እኮ ወደቀ ውርድ ሲሉ ጥሩምባ ሲነፉ ፊሽካ ሲነፋ ማለት ነው እዚህ ሶሻል ሚዲያ ላይ ወደቀች አንተ ግን ይሄን የምታጸናው ጽድቅን ስትናገር ነው አያምራቸስ ሚስ ስታረግ አምራቸስ አሁን ይሄ የሰራነው ስቱፒድ ነገር ኮሬክት የሚያደርገን ይሄ ጽድቅ ነው ጸጋ ነው ይሄ የምንሰራው ስቱፒድ ነገር ልትቆጣ ትችላለህ ሰምቶ ብቻ ሚስ ልታረግ ትችላለህ ግን የምታጸናው በመናገር አያምራቸስ ወደ ታች ስትሄድ ራቸስ ሲያመኝ ራቸስ ጻድቅ ነኝ እኔ ሰይጣን የሚያስጥል አልኩ አዳምን መጥቶ ያስጣለው ይሄን ጽድቅ ነው ከዛ ራቁት ይነኛል ፈራዋል ፍርሃት መጣ ጣላ አስጣለው መጣና ሰይጣን ግን ይሄንን ጽድቅ ከጣልክ ጉድፈላ ግን የምታጸና ሁሉ ጊዜ ሚስ ምትቆጣ እንኳን ስትጋጭ ከባልና ሚስት ሆነ
ስትቆጪ ምናምን ሚስ ስታረግ ምናምን አምራችስ ነኝ እኔ አምራች ጻፍከት መናገር ጻድቅ ነኝ እኔ ጻድቅ 7 ጊዜ ወርቃት 7 እነሳለሁ አምራችስ ነኝ ይሄ የሱ ልብስ ነው የተሰጠ ልብስ እኮ ነው ፎሬቨር እኮ ነው ያለበሰን ጌታ ግን አንተ ከጣል ሰይጣን ካስጣለ ትጥላለህ ማለት ነው ሰዓት አይደል በቃ በቃኛው ስለዚህ ጽድቃችሁ የሚጸናው ስትናገሩ መናገር አለበት ሰው በልቡ አምኖ ይጸድቃ ባፉ መስክሮ ይድናል በቃ ይሄ ጻድቅ ነኝ አንዱ የእምነት መንፈስ አለ እናምናለን እንናገር ምን የምትናገር ጻድቅ እንደሆንሽ ጻድቅ ነኝ እኔ ጻድቅ ነኝ አምራችስ ራጅ ነኝ አልጥልም ይሄን ሰይጣን ያስጥላል ይሄንን ድፍረትን ካስጣለ ለዚህ ነው ድፍረታችሁን አትጣሉ የሚለው እግዚአብሔር ሰይጣን ካስጣለ አለቀለ ይሄ የሱ ነው የኛ እኮ አይደል የሱ ስጦታ እኮ የሱ የኛ እኮ የኛ ከኔ ዘንድ ነው አላለም ርስታችሁ ነው አላለም ከኔ ዘንድ ነው ኢሳይያስ 54 ላይ መመስረትም ያለበት እዚህ ጽድቅ ላይ ነው ሌላ በምንም ማለት መሰረታችን ጽድቅ መሆን አለበት በተመስርተሽ እኮ ነው በጽድቀት ትታነጫለሽ አለ ስታብሊሽ መሆን አለ ከግፍ ትርቃለ ፍርሃት ድንጋጤ ወደ አንተ አይቀርም ግን ሁሉ የምታጸናው ጽድቅሽ የምታጠኙ ስትጋጭ ባልና ሚስት ማለት ትጋጭ ይችላል ጻድቅ ነኝ እኔ አምራችስ አምራችስ ስታን በመናገር ነው ሶዞ ያለው ስትናገር ነው ሳልቬሽን ያለው ደህንነት ያለው ስትናገር ነው እግዚአብሔር ያዳናቸው ከጠላቶቻቸው ይናገሩ ዛሬ ኢየሱስ ጌታ ነው ጌታ ኢየሱስ ጌታ ነው ስለዚህ ዛሬ ቁጥር 1 ይበቃኛ እንግዲህ ሲን ካልኳችሁ ይበቃኛ ዛሬ መናገር አለበት ስፒክ ማቆም የለም መናገር never stop never ማላፈለ ሄርሜን አልኩ አሁን እንትና ማን ነው ጳውሎስ ሄርሜን አሉት ሄርሜን ለሚለፈልፍ ምናምን ታስሮ ወንጌል ይሰብካል ተደብድቦ ይናገራል ኢየሱስ እየተባረከ ዛሬ እናመሰግናለን ስለዚህ ጌታ ነው አቲንክ ቁጥር 1 ጨረስኩኝ ቁጥር 2 አቲንክ አሩ ነው ምን ድረስ እንትን ኔትወርክ አይደል ግን ዩቲዩብ ላይ ሲጫን ደና ነው እና ጌታ ነው ያልወሰናችሁ ሰው ዛሬ ወስኑ ይሄ ጌታ ቀደም ነገር ያለው ሰው በልቡ አምኖ ይጸድቃል ባፉ መስክሮ ይድናል ጌታን መቀበል አለበት ጌታ ይግባ ውስጣችሁ ጌታ ካልገባ ጌታ ካልሆነ ጌታ ሰው ለሁለት ጌቶች መገዛት አይችልም ማለት ዛሬ ሰዎች ብር ጌታው ነው አያችሁ ስለዚህ ጌታ ከገባ በቃ አለቀ ጌታን ሁሉ ጌታ ነው ኢየሱስ ጌታ ነው ግን ይሄን ጌታ በልብ ላይ ጌታ መቀበል አለበት ስለዚህ እቺን ጸሎት ከጸለይኩ እዚህ ላይ ይሄኛው ቸርች አይደለም ባለበት ቦታ ሄደ ደህንነት ደቀ መዝሙር ተማር እኔ ያለበት ቦታ ቸርች የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለማየሁ ፌስቡክ ላይ ደቀ መዝሙር ያስተማርኩት አለ ተስፋ ያለማየሁ ፌስቡክ ላይ ኮንታክቱ ላይ ሊንክ አለ ብዙ ሰው የገባን ዌብሳይታችን ማለት ነው እዛ ላይ ሊንኩ ላይ ኮንታክቱ ላይ ወርድ ኦፍ ፌዝ የሚል ክሊክ አለ ክሊክ ስታደርገው ዌብሳይቱ ሲከታል ዌብሳይቱ ሆም ፔጅ ላይ ሬዲዮ ክሊክ ስታደርገው ሚዲያማ ከገባ ማአት እዛ ውስጥ አለ ማአት የቸርች የለ ምና ማአት አለ ዛሬ ሚዲያም ውስጥ ማለት ነው ስለዚህ ኢየሱስ ጌታ ነው አጭር ጸሎት ጸልያለሁ ዛሬ ሶሪ ያለው ለምን እንደዚህ እንደሆነ አላውቅም እና ኢየሱስ ጌታ ነው እኔ ጋር ግን ዩቲዩብ ላይ ስጭ ነው ይስተካከላል እና ኢየሱስ ጌታ ነው እና ይሄንን ሼር አድርጉት አጭር ጸሎት የምጸልየው ሬዲዮ አለ ሬዲዮ እየሄደ ነው በደንብ እየሄደ ነው እና ታንክ ዩ አጭር ጸሎት ነው የምጸልየው ጌታን ተቀበል ጌታ ይሁን በለው በቃ አንተ ብቻ ጌታ በለው ና ጌታ ሁን ይበለው ና አንተ ግዛኝ በለው ይግዛ ጌታ ግድ የለም እሱ ጌታ ከሆነ ያቀሱ ነው የሚያቀው ነው አይደለም እሱ ያቃል አንተ ልብን ስትሰጠው ያቃል ልብን ስጠኝ ነው የሚለው እግዚአብሔር ቃል ልጄ ሆይ ልብን ስጠኝ ነው የሚለው አቲ ምሳሌ 23:26 ላይ ልብን ስጠኝ ነው የሚለው ልብን ከሰጠው ጌታ ይሆናል ከዛ በቃ ጌታ ነው ትላለህ ሁሌ እሱ ብቻ ነው ጌታ ትላለህ ሌላ ጌታ አላውቅም ትላለህ ኔቨር ማንም ጌታ ኢየሱስ ስለዚህ አጭር ጸሎት የሚጸልዩ ጮክ ብለህ በእምነት ሬዲዮ ላይ አለ በእምነት ፌስቡክ ላይ እኔ ምለው ጮክ ብለህ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ በኢየሱስ ስም አሜን በቃ አጭር ጸሎት ምንም መንቀጥቀጥ ያስፈልገው ጌታ ከገባ በቃ ጌታ ነው የትም ቦታ ስትሄድ ጌታ ነው ትላለህ ጌታ ነው
ንጉስ ነው ታላቅ ኤልሻዳይ ነው ጌታ ሁሌ ጌታ ነው እቺን አጭር ጸሎት ከጸለቅ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ሞር ስለ ጌታ ስለሚናገር ሌላ ቅድም ነግሬያለሁ ፓስተር ተስፋዬ አለማየሁ ዩቲዩብ ላይ ተስፋዬ አለም ፌስቡክ ላይ ሬዲዮን አለን በሞባይል ፎን በቤት ፎን አሁን ሞክሩ ዘዴን ሞክር ያለበት ቦታ ሞክሩ እስቲ ይሄን ቁጥር ማለት ነው 518 907 9015 ደግመዋለሁ 518 907 9015 በሞባይል ፎን በቤት ፎን ቼክ አድርጉት አትይ ይሰራል በያምናሉ ብዙ ሀገር ይሰራል ስለዚህ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም ተምርዳለ እነርሱም ከበጉ ደም የተነሳ ከምስክርነታቸው ድል ነሱ ተብሎ ተጽፏል በኢየሱስ ስም እንናገራለን እዚህ ፌስቡክ ላይ ያለ ማንኛውም ፌክ ኒውስ ደፍናለን አመጻን በኢየሱስ ስም ኔትወርክ ላይ በኢየሱስ ስም ደፈንባቸው ግራ ይጋቡ በኢየሱስ ክርስቶስ ስም ወደ ብርሃን ይምጡ እግዚአብሔር አባታችን ለምድራችን ፈውስ ስላመጣ ጦርነት ስለቆመ ምንም ማለት ጦርነት በዛ በኤርትራ በዛ በመቀሌ ውስጥ አልቃ ስለምትገባ ግራ መጋባታቸው ነፃ ስለምታወጣ እግዚአብሔር በኢየሱስ ክርስቶስ ለዛ ለመቀሌ ህዝብ ለምታዘን እግዚአብሔር ምረት ስለምታለ እግዚአብሔር አባቱ በኢየሱስ ስም ለኢትዮጵያ መንግስት ምረት አንተም ጥበብ ስለምሰጠው እናመሰግናለን ስለ ትራምፕም ተባረክ ሞር ጸጋ ስለምታበዛለት እየሰራ ስለሆነ ድል ያደረገ የተናወጡ ስለሆነ ጌታ በኢየሱስ ክርስቶስ ስም እናመሰግናለን ስለ ሁሉ ተመስገን ከፍ ከበር ስም ይባረክ በኢየሱስ ስም ታንክ ዩ in Jesus name amen amen እናገራለን ጸጥ አለንም never ጸጥ never ፓስተር ተስፋ ያቆም መናገራለሁ የተደረገ ያገሰሪያል ስለዚህ ኢየሱስ ጌታ ነው ጸጋ ብዝት ይበልላችሁ አይ ቲንክ ሼር አድርጉት እና ጌታስ ጌታ ነው ጸጋ ብዝት ይበልላችሁ ታንክ ዩ እና ይሄን ሼር አድርጉት እና ጸጋ ይብዛላችሁ የደኔ ተባረኪ ታንክ ዩ በጣም ጸጋ ይብዛልሽ እና ጸጋ ይብዛላችሁ ሼር አድርጉት ላኩት ይሄን እና ጸጋ ይብዛላችሁ አሜን ጌታ ኢየሱስ ጌታ ነው አዶን ለምን እንደዚህ እንደሆነ በማክሲም ተቆንጆ ነበር ዛሬ ለምን እንደዚህ እንደሆነ አልከ እና ኢየሱስ ጌታ ነው ጸጋ ይብዛላችሁ ተባረኩ ሼር አድርጉት ኢየሱስ ጌታ ሰይጣን ለባ ጸጋ ይብዛላችሁ